አረ እንደ ዛሬ ግን ደስ ብሎኝም አያውቅም፣ አለቅሼም አላቅም። እግዚአብሔርን በኢየሱስ ስም በስመ አብ ወልድ እኔ እንጃ። እኔ ምን ብዬ ልንገራችሁ ውዶቼ፣ የምር ነው የምላችሁት። እኔ የሄምዬን መግቢያ የጨረስኩት እና በቃ አላቅም፣ በእንባ ነው እውነት የምር ነው የምላችሁ። ላካ እንደዚህ ስትወቀሱ ብዙ ነገሮች ግን የወቀሳ መልስ ሲመለስላችሁ በእውነት ያ ነገር አስታውሳችሁ በጣም ብዙ ነገር ትናገራላችሁ። እውነት እኔ የዛሬ ቪዲዮ እንዴት እንደጨረስኩኝ አላቅም፣ በእውነት አላቅም። እና በጣም ነው ያስለቀሰችኝ የኔ እናት፣ የኔ ታጋሽ ሴት፣ የኔ እኔ እንጃ አላቅም ምን ብዬ ልንገርሽ። አንቺ እውነት ታጋሽ ሴት ነሽ። አዎ እኛ በምናቆም በብዙ ነገር ቲክታክ ላይ የሚሆን በብዙ ቦታ ላይ ብዙ ሰዎች ሲመጣ ይራሱ እንዴ ለምንድን ነው ማለት ለምን እንደዚህ ትባላለች? ለስራ ነው የምትፈለገው፣ አንቺ ለስራ ነው የሚፈልግሽ እሱ እየተባለች ማለት ነው። እውነት አላቅም የዛሬ ቪዲዮ እንዴት እንደጨረስኩኝ እውነት በስመ አብ ወልድ እና አንቺ ለሱ አትገቢም። ይምር ነው እሱም እንደዛም ብዙ ነገር ተብሎ እንዲሁም ሰሞኑን እየለቀቀ የነበረ ፎቶዎች ላይ እየተጻፈ የነበረ ጽሁፍ አረ በኢየሱስ ስም ይባላል። እውነት እኔ አላቅም። አንቺን እሱ አይፈልግሽም፣ ከሌላ ሴት ጋር ፍቅር ይዟል፣ ከሌላ ሴት ልጅ ወልዷል እስኪባል ድረስ እና በቃ አላቅም ብዙ ነገር ተብለሻል። እና ያ ነገር ሁሉ ተቋቁመሽ 2 አመት ሙሉ እግዚአብሔርን አረ በኢየሱስ አንቺ ጀግና ሴት ነሽ። እሱም እንደዛው በእውነት ጀግኖች ናቸው። እኔ አላቅም ለካ አንዳንድ ነገር ብዙ ነገር ላይ መልስ ለመመለስ ወይም ለአንድ ሰው መልስ ለመስጠት አትሞክሩ ውዶቼ። አይታችሁ እንዳላየ ሰው ሆናችሁ ለፉ። ታጋሽ ሰው ሆኖ ግን የመታገስ ዋጋ አለ። የታገሰ ሰው ፍሬውን ያበላል። ምርጥ ፍሬ ነው የሚበላው፣ ደስ የሚል ፍሬ ማለት ነው። እናንተ ከታገሳችሁ እውነቴን ነው የምላችሁት ምርጥ የሆነ አላቅም ያላሰባችሁት ደስታ ላይ ነው የምትቀመጡት። እና ታጋሽ ሰው ነው። እና ዛሬ እኔ በጣም ነው ደስ ያለኝ እውነት። እናንተ አሁን እንደዚህ ፍቅር ጀምራችኋል አይደለ? የእናንተ መጨረሻችሁ በፍቅር ይሆንላችሁ። እና ፍቅር እስከ መቃብር እንደሚባለው ፍቅር እስከ መቃብር ይሆንላችሁ። ልጅ እዩ። እኔ እግዚአብሔርን እንደዛ አላቅም። እኔ ብዙ ሰዎችን አይቼዋለሁ። የእናንተ ፍቅር ግን በጣም የተለያየ ነው። የምር ነው የምላችሁት። እና አላቅም ሄምዬ በጣም ነው ያስለቀሽኝ የኔ ሴት፣ የኔ ጀግና ሴት፣ የኔ አስተዋይ ሴት። አንቺ በጣም ጀግና ሴት ነሽ። እውነት በጣም ጀግና፣ የብዙ ሰዎችን አፍን አዘጋሽ። ብሩክም እንደዛው የብዙ ሰዎች አፍ እንዲዘጋ አድርገሃል። አንተም ጀግና ወንድ ነክ። እውነት በቃ አትለያላችሁ። እኔ በምንን ቃል ልግለጽላችሁ? ቃል የለኝም ለእናንተ። የምር ነው እኔ ቃል የለኝም። ምን ብዬ ልንገር? እኔ አላቅም የዛሬው አላቅም። እውነት ልብ ምነካ ቃል ሄምዬ እና እሱን ብያችኋለሁ። ብዙ ነገር አስታውሳ ነው የምታለቅሰው እንጂ ብሩክን ሳታፈቅሮ ቀርታ አይደለም ብያችኋለሁ። እና አንደኛ እሱ ላይ ማለት እርግጠኛ መሆን ፈልጋለሁ ማለት ልክ ናት። ሴት ልጅ አይደለች? ሴት ስንሆን ብዙ ነገሮችን ያው ያፈቅራሉ ስላለ ብቻ አይደለም። አንድን ሰው ደግሞ አፍቅራችሁ ማጣት በጣም ከባድ ነው። ይሄ ነገሮችንም ለማየት ራሷ ላይ እርግጠኛ ለመሆን ነው እንጂ አላቅም። በጣም ደስ ብሎኛል። እውነት በጣም ነው ደስ ያለኝ በኢየሱስ ስም። አረ እንደዚህ አይነት ታጋሽ ሰው ሆኖ ውዶቼ፣ እንደዚህ ታጋሽ ሰው ሆኖና ዋጋ ያለ ሰው ሆኖ ዋጋ አለ መታገስ ላይ። የምር ነው መታገስ በጣም ዋጋ አለ። በጣም ደስ የሚል ዋጋ ፍሬ አለ። እና የኔ በትዕግስት የጠበቀ ሰው ፍሬ ይበላል። የምር ፍሬ ያለ ነው፣ መጨረሻ ፍሬ አለ። እና ዝም ብላችሁ እንደዛ አይደለም የምትቀሩት። እና የሄደ የመጣ ሰው ሁሉ በትዕግስት ሸኙ። እሺ በትዕግስት ታግሳችሁ ይሁን ብላችሁ ለፉት። ግን መጨረሻ ፍሬ አለ። መጨረሻ ጥሩ ፍሬ ነው ያለው። ሰላም መላው የጨረቃ ፋሚሊ ሁላችሁም ሰላም ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ ውዶቼ? እንኳን ደስ አላችሁልኝ፣ እንኳን ደስ አላችሁ። የምር ነው የጨረቃ ፋሚሊ ብዙ ዋጋ የከፈላችሁት፣ ብዙ የተባላችሁት፣ ብዙ የተሰደባችሁት እና የምር ነው የምላችሁት የሄምዬ እህቶችም እና ሁላችሁም ብሩክንም ሄምንም አንድ ለምትወዱት፣ ሄምዬን የምትወዱት፣ ብሩክን የምትወዱት እና የብሩክ ደስታ የሚያስደስታችሁ፣ ሄምዬ ደስታ የሚያስደስታችሁ፣ የሁለቱም ደስታ የሚያስደስታችሁ እንደዛውም ሁላችሁም እንኳን ደስ አላችሁ። እውነት በጣም ደስ ብሎኛል። የዛሬ ቀን በእውነት ልዩ ቀን ነች። ዛሬ ቀን አንደኛ ሁለት ደስታ ነው ያለው። ታውቃላችሁ? ሁለት ደስታ። አንደኛ አርሰናል ዋንጫ ለብሩክ እንኳን ለታሪክ የሚቀመጥ ነገር ነው። ይሄ የምር ነው፣ ለታሪክ ማለት ነው። ለታሪክ የምታስቀምጥ ነገር ነው። አንደኛ አርሰናል ዋንጫ 22 አመት ላይ
አያችሁ በእውነት ብዙ ነገር እኮ ታጋሽ እኮ ነን እኛ። ኧረ በኢየሱስ ስም 22 አመት ያለ ዋንጫ እየደገፈን እያየን ዛሬ ላይ ደርሶ ዋንጫ ዛሬ አንስቷል። ሶ እና እንደዛው ይሄም ፍቅርም ዛሬ እንዴት ደስ ይላል ግን በእውነቱ ማለት ነው። በጣም የሚገርም የሚያስደስት የሚያስደንቅ ህይወት ውስጥ ላይ የማይረሳ ነገር እውነቴን ነው የምላችሁ እንደ ታሪክ የሚቀመጥ ነገር ነው። ይሄ የብሩክ ህይወት ላይ ተፈጠረው ማለት ነውና ሁለት ደስታ እኛ ለጨረቃ ፋሚሊ አርሰናል የምትወዱ ሰዎች ሁለት ደስታ ነው። የምር ነው የምላችሁ በቃ የሌለ ደስታ ነው የምላችሁት። እኔ አላቅምና ወዳችኋለሁ። ብቻ መልካም ምሽት ይሁንላችሁ። እንኳን ደስ አላችሁ። መልካም ምሽት ይሁንላችሁ። ባይ ባይ